ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦቼ ዛሬ ደግሞ በተለየ መንገድ ቆንጆ የሆነ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ትምህርት ምንድነው? እንግሊዘኛን በቀላሉ ለመናገር ማወቅ ያሉብን እጅግ ወሳኝ ነገሮችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ እነዚህን ነገሮች ካወቃችሁ በቀላሉ የእንግሊዘኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እነማን ናቸው? ዳብሊው ኤች ኢኩዌሽን ብለን የምንጠራቸው እነ ሁ፣ እነ ሁዝ፣ እነ ዊች፣ እነ ዋት፣ እነ ዋይ ብለን የምንጠራቸው እንግሊዘኛ ላይ እንጠቀማቸዋለን። እንግሊዘኛችን እንዴት አስተካክለን መናገር እንችላለን? ለምን ነው የምንጠቀማቸው? እነዚህ የምንጠቀማቸው መቼ ነው የሚለውን በደንብ እናያለን ማለት ነው። ስለዚህ እናንተ ቪዲዮውን እስከ መጨረሻ ማየት እንዳይረሳ ማለት ነው። ለቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ እኛንም አብራቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው ማን ነው? ሁ ነው። ሁ አንዱ የዳብሊው ኤች ኢኩዌሽን ሲሆን ሁልጊዜ ልንጠቀመው የምንችለው እንግሊዘኛን ለመናገር ስንፈልግ እነዚህ ማወቅ ስላለብን ከመጀመሪያው ከሁ ጀምረን እያንዳንዳቸው መቼ እንደምንጠቀማቸው ለማን እንደምንጠቀመው እናያለን ማለት ነው። እንግዲህ የመጀመሪያው ማን ነው? ሁ ነው። ሁ ማለት ምን ማለት ነው? መቼ ነው የምንጠቀመው የሚለው እናያለን። ሁ used for people or subject used for people ለምንድን ነው የምንጠቀመው አለ? used for ለምንድን ነው? ለሰዎች ነው፣ ለህዝብ ወይም ለሰዎች ነው የምንጠቀመው ማለት ነው። ስለዚህ ለሰዎች ምን ማለት ነው? በአማርኛ ማን ማለት ነው። ሁ ስንል ማን፣ ለሰው ማለት ነው። ስለዚህ ለሰዎች የምንጠቀመው ነው። ምን ማለት ነው? ለምሳሌ ኤግዛምፕል እንይ። ለምሳሌ ምን ይላል ይሄ? who is your teacher who is your teacher አያችሁ? ምን ማለት ነው? መምህርህ ማን ነው? እዚህ ጋር ማን ሰው ነው የምንጠይቀው ማለት ነው። ስለዚህ ሁ ማለት ማን፣ ኢዝ ስንል ደግሞ ነው፣ ናት፣ ዩር ማለት ደግሞ ያንተ፣ ያንቺ፣ ቲቸር ማለት ደግሞ እንደምናውቀው መምህር፣ አስተማሪ ማለት ነው። ስለዚህ ሁ ኢዝ ዩር ቲቸር ስንል ምን ማለት ነው? መምህርህ ማን ነው። ኤስ ምን ይላል? ሁ ኢዝ ኮሊንግ ሚ ሁ ኢዝ ኮሊንግ ሚ ኤስ ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ፣ እናንተ ሞክሩ ማለት ነው። በዚህ ኤግዛምፕል በዚህ መሰረት አሁን እዩ እዚህ ጋር አሁን ምን ይላል? ሁ ኢዝ አት ዘ ዶር ሁ ኢዝ አት ዘ ዶር ምን ማለት ነው? በሩ ላይ ያለው ማን ነው? ሁ ኢዝ አት ዘ ዶር በሩ ጋር ወይም በሩ ላይ ያለው ማን ነው? ማናት? ስለዚህ ሁ ለምን ተጠቅመው? አሁንም ለሰዎች ነው ማለት ነው። ስለዚህ ማን ነው? ያ ሰው ማናት ወይም ማነች? ማን ነው ወይም ማናት? ስለዚህ በዚህ መልኩ ዳብሊው ኤች ኢኩዌሽን መጠቀም እንችላለን ማለት ነው ለሰዎች ሲሆን። ያ እዚህ ጋርስ ሁ ቶልድ ዩ ዚስ ሁ ቶልድ ዩ ዚስ ይሄ ደግሞ ምን ማለት ነው? ይህን ማን ነገረህ? ይህን ማን ነገረ? ሁ ማለት ማን፣ ቶልድ ማለት ምንድነው? መናገር ወይም ተነግሯል ኦልሬዲ። ዩ አንተ ወይም አንቺ፣ ዚስ ማለት ይህን። ስለዚህ ይህን ማን ነገረሽ ወይም ማን ነገረህ? ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ ያለ ምን ማለት ነው? ሁ አር ዩ ሁ አር ዩ ይላል። ይሄ ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ሁለት ጥያቄ ሰጥቻችኋለሁ። እነዚህን በደንብ ትሞክራላችሁ ማለት ነው። በዚህ መሰረት አሁን ወደ ቀጣዩ ወደ ማን ሄዳለን ማለት ነው? ወደ ሁዝ ማለት ደግሞ ምን ማለት ነው? በአማርኛ የማን መቼ ነው የምንጠቀመው? ይህን ሁዝ የሚለውን መቼ እንጠቀመዋለን የሚለውን ስናይ መቼ ነው የምንጠቀመው? used to show position used to show position ምን ማለት ነው? ባለቤትነትን ለመግለጽ ወይም ለማሳየት ነው የምንጠቀመው። used to show position ማለት ባለቤትነት ማለት ነው። ባለቤትነት። ስለዚህ ባለቤትነታችንን ለመግለጽ ወይም ባለቤቱን የዛን ነገር ባለቤትነት ለማወቅ
ፖሲሽን ወይም ሁዝ የሚለውን እንጠቀማለን። የማን ስንል አሁን ኦልሬዲ የሆነ ባለቤት ያለውን ነገር እየጠየቅን ነው ማለት ነው። ስለዚህ ባለቤትነት አመልካች ከሆነ ሁዝ እንጠቀማለን። በኤግዛምፕል ስናይ ምን ይላል? ለምሳሌ ሁዝ ባግ ኢዝ ዚስ፣ ሁዝ ባግ ኢዝ ዚስ ምን ማለት ነው? ይህ ቦርሳ የማን ነው? አያችሁ፣ የማን ሚላለው ማለት ነው። ባለቤትነትን ይገልጻል። ሁዝ ባግ ስንል የማን እያለ ነው። ስለዚህ ባለቤትነትን ይገልጻል ማለት ነው። ሁዝ ባግ ኢዝ ዚስ፣ ይህ ቦርሳ የማን ነው? የማን ነው። በተመሳሳይ ደግሞ ሁዝ ቡክ ኢዝ ዚስ፣ ይሄ ደግሞ በዚህ መሰረት አሁን እናንተ ሞክሩ። ምን ማለት ነው? እስኪ ሁዝ ቡክ ኢዝ ዚስ ምን ማለት ነው? ኮመንት ሴክሽን ላይችንም ትሞክራላችሁ ማለት ነው። ቀጣይ ኤግዛምፕል ምን ይላል? አሁንም ሁዝ ሹዝ አር ዘስ፣ ሁዝ ሹዝ አር ዘስ፣ እነዚህ ጫማዎች የማን ናቸው? እነዚህ ጫማዎች የማን ናቸው? ሁዝ አሁንም እዚህ ጋር ምን እንገለጻለን? ባለቤትነት ሁዝ የማን፣ ሹዝ ጫማዎች። ስለዚህ አር ዘስ እነዚህ የማን ናቸው? እነዚህ ጫማዎች የማን ናቸው? ስለዚህ ባለቤትነትን ለመግለጽ ሁልጊዜ የምንጠቀመው ማን ነው ማለት ነው? ሁዝን ነው ማለት ነው። ሁዝን። ከዛስ ሁዝ ካር ኢዝ አውትሳይድ፣ ሁዝ ካር ኢዝ አውትሳይድ ምን ማለት ነው? ይሄ ውጭ ያለው መኪና የማን ነው? ውጭ ያለው መኪና የማን ነው? አያችሁ እዚህ ጋርም ባለቤትነትን ለመግለጽ ሁዝ ካር የማን መኪና አለን። ኢዝ አውትሳይድ፣ አውትሳይድ ማለት ከውጭ። ስለዚህ ውጭ ላይ ያለው መኪና የማን ነው ስንል አሁንም ባለቤትነትን እየጠየቅን ነው ማለት ነው። ሁዝ ፎን ኢዝ ዚስ፣ ሁዝ ፎን ኢዝ ዚስ። ይሄ አይታያችሁም እናንተ በድምፅ ሰሙኝና ምን ማለት እንደሆነ ጽፋችሁ ላኩልኝ ማለት ነው። ሁዝ ፎን ኢዝ ዚስ ምን ማለት ነው? ወደ ቀጣዩ ስንሄድ ማን እናገኛለን? ደግሞ ዊች እናገኛለን። ዊች ደግሞ ነገሮችን ለማማረጥ ነው የምንጠቀመው ማለት ነው። ቹዝ ለማድረግ ለመምረጥ። ዊች ስንል የትኛው ማለት ነው። የትኛው። ይሄ ደግሞ ዊችን የምንጠቀመው ለነገሮች ነው። ግን ለነገሮች ሆኖ ስፔሲፊክ የሆነ አንዱን ካንዱ ለመምረጥ ነው የምንጠቀመው ማለት ነው። ለነገሮች ሆኖ ግን አንዱን ካንዱ ለመምረጥ ስንፈልግ ዊችን እንጠቀማለን፣ ወይም የትኛው ማለት ነው በአማርኛ። used to choose between specific things፣ used to choose between specific things ምን ማለት ነው? በተወሰኑ ነገሮች መካከል ለመምረጥ ይጠቅመናል። በተወሰኑ ነገሮች መካከል ለመምረጥ ይጠቅመናል፣ ወይም በተወሰኑ ነገሮች ላይ አንዱን ካንዱ ለመምረጥ እንጠቀመዋለን ማለት ነው። ዊችን ማለት ምን ማለት ነው በአማርኛ? የትኛው ማለት ነው። ለምሳሌ ኤግዛምፕል which one is yours፣ which one is yours የትኛው ነው ያንተ፣ የትኛው ነው ያንተ ለማለት ወይም የትኛው ነው ያንቺ ለማለት which one is yours እንላለን ማለት ነው። ቀጣይ ኤግዛምፕል ምን ይላል? አሁንም which food do you like፣ which food do you like የትኛውን ምግብ ትወዳለህ ወይም የትኛውን ምግብ ትወጃለች። which food ስንል የትኛው ምግብ እያለ ነው። do you like ማለት ምትወዳው ወይም ምትወጂው፣ ምትፈልጊው የትኛውን ምግብ ትወዳለህ። ስለዚህ የትኛው ስንል whichን እንጠቀማለን ማለት ነው። ነገሮችን አንዱን ካንዱ ቹዝ ለማድረግ ለመምረጥ ስንፈልግ ማለት ነው። ያ ኤኛውስ ምን ይላል? which one do you want፣ which one do you want ምን ማለት ነው? የትኛውን ትፈልጋለህ ወይም የትኛውን ትፈልጋለች። which one ማለት የትኛውን አንዱን ምረጥ እያለ ነው ማለት ነው። which one የትኛውን። do you want ስንል want ማለት ፍላጎት ነው። ስለዚህ ትፈልጋለህ። ስለዚህ የትኛውን ትፈልጋለሽ ወይም የትኛውን ትፈልጋለህ ስንል which one do you want የትኛውን ትፈልጋለህ። እቺስ ምን ማለት ነች? which day is better፣ which day is better እቺን ደግሞ ለእናንተ ታውኩላችሁ ማለት ነው። ሞክሩ።
ቀጣይ ማን እናገኛለን? ይሄ ድጋሜ ነው ቅርታ። እዚህ ጋርስ ምን ይላል? ማን እናገኛለን? አራተኛ ዋት ዋት ማለት በአማርኛ ምን ማለት ነው? ምን ማለት ነው። እሺ ምን ወይም ምንድን ነው ስንል ዋት እንላለን ማለት ነው። መቼ ነው የምንጠቀመው ይሄን? ዋት used for things ለምን እንጠቀማለን አለ? ለነገሮች ወይም ለመረጃዎች ኢንፎርሜሽን፣ ለነገሮች ወይም ለመረጃዎች used for things ኢንፎርሜሽን፣ ለነገሮች ወይም መረጃዎችን ለማወቅ። ለምሳሌ what do you want to eat? what do you want to eat? አሁን እዚህ ጋር ምን ማለት ነው? ምን መብላት ትፈልጋለህ? እዚህ ጋር አሁን መረጃ ወይም ነገሮችን እየጠየቅን ነው ማለት ነው። ምን እያልን ነው ማለት ነው። ስለዚህ ምን ትፈልጋለህ ወይም ምን መብላት ትፈልጋለህ? what do you want to eat? what do ስንል ምን እያልን ነው? do you want ማለት ፍላጎት፣ to eat ማለት ደግሞ መብላት፣ eat ማለት መብላት ስለሆነ ስለዚህ ምን መብላት ትፈልጋለህ? ምን የሚለው ምንድነው ማለት ነው? ለነገሮች ወይም መረጃዎችን ለማወቅ ስንፈልግ ምን እንጠቀማለን? ዋትን እንጠቀማለን ማለት ነው። ለነገሮች ነው ይህም። ያ ከዛስ እናንተ የምትመልሱት ጥያቄ ያለው እዚህ ጋር what are you doing? what are you doing ምን ማለት ነው? በጣም ቀላል ነች። እችን ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ዛሬ የቤት ስራችሁ በጣም በዝቷል። በደንብ እንድትለማመዱ ስለፈለኩ ነው ማለት ነው። ሙሉን ባጽፉትም ግን በራሳችሁ ተለማመዱ ማለት ነው። ያ ይሄኛውስ ማን ነው? ዋይ ሁላችን የምናውቀው ዋይ ምን ተጠቀመው መቼ ነው? ዋይስ ምን ማለት ነው? ዋይ ማለት በአማርኛ ለምን ማለት ነው። መቼ ነው የምንጠቀመው የሚለውን እነግራችኋለሁ። መቼ ነው የምንጠቀመው? ዋይ ለምን። used መቼ እንጠቀመዋለን? used to ask for a reason used to ask for a reason ምን ማለት ነው? ምክንያት ለመጠየቅ ነው የምንጠቀመው ማለት ነው። ምክንያት ለመጠየቅ የምንጠቀመው የዳይቨሎጂኬሽን አይነት ማን ነው ማለት ነው? ዋይ ለምን። ከስሙም እንደምንረዳው ለምን ስንል ምን እየጠበቅን ነው ማለት ነው? ምክንያት used to ask for a reason ለምክንያት reason ማለት ምክንያት ማለት ነው። ስለዚህ ኤግዛምፕሎችን ስናይ በደንብ ይገባችኋል ማለት ነው። ስለዚህ why are you late ጥያቄ ወይም ምክንያት እየፈለግን ነው። አሁን እዚህ ጋር ለምን ዘገየህ፣ ለምን አረፈርክ ስንል አሁን ለምን ዘገየህ አረፈርክ ስንል የሆነ ምክንያት እየጠየቅን ነው ማለት ነው። ስለዚህ why are you late ለምን ዘገየህ አለን። ከዛስ ለምሳሌ ይህስ ምን ይላል? why are you sad ይህን አጻፉላችሁም በአማርኛ ምን ማለት ነው? why are you sad ለምን አዘንክ ወይም ለምን ተከፋህ ማለት ነው። እሺ ለምን አዘንክ ወይም ለምን ተከፋህ ማለት ስንፈልግ why are you sad አሁንም ምክንያት እየጠበቅን ነው ማለት ነው። ምክንያት እየፈለግን ነው ማለት ነው። ያ እዚህ ጋርስ ምን ይላል? why are you laughing ይሄ ደግሞ ምን ማለት ነው? ለምን ሳቅ ወይም ለምን ትስቃለህ። አሁንም ምክንያት እየጠየቅን ነው ማለት ነው። ስለዚህ የሆነ ምክንያት ለመጠየቅ ከፈለግን ዋይ ብለን ከዛ ነገሩን ማስገባት እንችላለን ማለት ነው። ዋይ ጥያቄዎችን የምንጠይቀው ለምንድን ነው? ምክንያት ለመፈለግ ወይም ምክንያት ከፈለግን ብቻ ነው ማለት ነው። ያ እዚህ ጋርስ ምን ይላል? አሁንም ዋይ ዲድ ዩ ኮል ሚ ለምን ደወልክልኝ ወይም ለምን ደወልችልኝ። እዚህ ጋር አሁን ስታዩት እዚህ ጋር አሁን ስታዩት ምንድነው? አሁንም ምክንያት ነው የጠየቅን። ምክንያት ዋይ ለምን ደወልሽ፣ ዋይ ዱ ዩ ኮል ሚ ለምን ደወልክልኝ ወይም ለምን ደወልሽልኝ ብለን መመለስ እንችላለን ማለት ነው። ስለዚህ ዳብሊው ኤጁኬሽን ምንድነው ማለት ነው? አሁንም የምክንያትን ለመጠየቅ የሚረዳን ነው ማለት ነው። ዳብሊው ኤጁኬሽን አይነት ዋይ ነው ማለት ነው። ከዛስ እዚህ ጋርስ ዋይ አር ዩ ሃፒ ለምን ነው ደስ ያለህ ወይም ለምን ነው ደስ ያለሽ። መቼም ስንከፋ ብቻ አይደለም ምክንያት የምንጠይቀው፣ ስንደሰትም ምክንያት ልንጠይቅ እንችላለን። ዋይ አር ዩ ሃፒ ለምን ነው ደስ ያለህ። ያ የመጨረሻ ነች። እናንተ ናችሁ የምትሞክሯት ማለት ነው። ምን ማለት ነች? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ዋይ
አር ዩ ታየርድ፣ ዋይ አር ዩ ታየርድ ምን ማለት ነው? ኮሜንት ሴክሽን ጻፉልኝ። ብዙ የቤት ስራ ሰጥቻችኋለሁ። ሙሉን ባጽፉልኝ እንኳን እናንተ በደብተራችሁ ተለማመዱ ማለት ነው። ምን ማለት እንደሆነ ጽፋችሁ የተወሰነውን ላኩልኝ። ሙሉ ዛሬ ምንድን አየን ማለት ነው? የዳብሊው ኢኩዌሽን አይነት አየን። መቼ ነው የምንጠቀማቸው፣ እንዴት ነው የምንጠቀማቸው የሚለውን አየን ማለት ነው። እንግዲህ እነዚህን ካወቃችሁ ብዙ ጊዜ ዳይ ቱ ዳይ የምንጠቀማቸው የእንግሊዝኛ ንግግሮች እነዚህን እየተጠቀምን ነው ማለት ነው። እነዚህን በደንብ ስለሚያስፈልጉን በደንብ እናያቸዋለን ማለት ነው። ቀጣይም ሌሎች አሉ፣ ወደ 5-6 አሉ የሚቀሩ፣ እነሱን ደግሞ በደንብ እናያለን ማለት ነው። ስለዚህ እናንተም በዚህ መልኩ ተለማመዱ። በእርግጠኝነት በዚህ መልኩ ከተለማመዳችሁ አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ ዛሬ ክላሳችን እዚህ ጋር እናውቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ